እዛ የተለየ አስጨናቂ ነገር ገጥሞኝ ነው። ምንድነው? አባዬ መናገር ስለማልችል እኮ ነው እንደዚህ የጨነቀኝ። ምንድነው? ጠቃሚ ነው? አባዬ አንድ ነገር ላስጠንቅቅህ። እኔ አንተ የሚጎዳ ነገር አላደርግም። ለሱ ደግሞ ቃል ገብቼልሃለሁ። ግን ራስን ጠብቅ። ከምን? አባዬ ከሰው ሁሉም ሰው የከፋ ነው። ከዚህ ቤት ያሉት ሰዎች ደግሞ ለአንተ ተንኮል ነው የሚያስቡት። ሁሉም? አንድ ሰው እንድጠቅስ አታድርገኝ አባዬ። ግን ራስን ጠብቅ። ናቲ ፍቅረኛ ነው። ይህን ታውቂያለሽ አይደል? አትመስሉም፣ ግን አውቃለሁ። እንደ ፍቅረኛ ለመሆኑ ሁኔታዎች አልፈቀዱልንም፣ ግን ደግሞ እንዋደዳለን። እሺ ትሁቴ፣ ታዲያ እኔ ምን ልታዘዝ? ቲና፣ ናቲን እንድታከብርልኝ እፈልጋለሁ። እሺ? መከባበር ከሁለቱም ሲሆን ደስ አይልም? እሱ እየናቀሽ አይደለም፣ እውነትም ትወጂዋለሽ። ሀቀኛዋ ትሁት አዳላች። እኔ አላዳላውም። ካላዳላሽ እኮ የሱንም ጥፋት ታውቂዋለሽ ማለት ነው። አይልሽ ትሁት፣ እኔን ግን ከሰማሽኝ አንድ ምክር ልምከርሽ። እሺ? ለአንቺ የተሻለን ሰው ለማወቅ ለምን አታወዳድሪያቸውም? ውድድር? አዎ አወዳድሪያቸው ነው። ይበልጥ የሚወድሽን ነው። አንቺ ያምሻል። ለምን ፈራ? ተንኮለኛ ስለ የሚየን ወዳ ብያ አይሆንብም። አልገባኝም። እኔ ሁሉም ነገር ፊት ለፊት መምታት ከፈለኩ ፊት ለፊት ከፈለኩ በትሁት ፊት ነው። እኔን ነው የምትመታኝ? አዎ አንተ ከፈለክ አስቀይምሃለሁ። እኔ ለማንም እንደማልመለስ ሁሉም ሳያውቅ ለዛ ነው ታዲያ ሁሉም ያልፈለጉ። ስለራስ እየነገርከኝ ነው? ያ ስላንተ ነው የማወራው። ዋናው እኔ እና ትሁት እንዋደዳለን፣ ግን አንተን የሚቀበሉ ይመስላል። ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። እስከ ቪዲዮ ጻም ድረስ ከኔ ጋር አብራችሁ ቆዩ። ቲና እንግዲህ እሱ ነው አውቆ አይናንቺ እንድንጣላ ያደረገ። ተመስገን ይወድሻል፣ ነገር ግን ናቲ በጭራሽ አይወድሽም። እባክሽ ትሁት እመኚ ስትል መናገር ጀመረች። እና ቆይ ምን እያደረግሽ ነው? እኔ ናቲን እጅግ በጣም እወዳለሁ፣ እባክሽ የማውን ነገር እየተናገርሽ ውስጤን አትስበሪ። እናም ተመስገን መቼም ከሱ ጋር አብሬ መሆን አልችልም፣ ስለዚህ የማውን ነገር አትናገሪ በማለት ትቆጣለች። ተመስገንም ትሁትም እስከ መጨረሻ እንደማትፈልገው ደጋግማ ብትነግረውም ነገር ግን እሱ መቼም ተስፋ የማይቆርጥና መቼም ተስፋ አልቆርጥም፣ ደህና ሰው ላይ ብጥልሽ ኖሮ የተወሽ ነበር፣ ነገር ግን ያ እርኩስ በጭራሽ አንቺ አይገባሽም ስል ይነግራል። እንዴት ብደፍር ነው እንደዛን ነገር ያደረግከው ብላ አንተንም ነገሩን የፈለጉ እሱም መንጓት አልነበረብም። ቁስሉን እኮ በአይኔ አይቼዋለሁ እና ትንሽ ነው ጫራረኩ ስትል ትንሽ አታፍርም ብላ ትውጭዎችበት። አንቺ እንደምታስቢ አይደለም እኔ ነካ ነው ያደረኩት ስል እምቢሏል። ነገር ግን ቢሆንም ጥሩ አልሰራሽም፣ እባክሽን ድጋሚ እንደዚህ ነገር አታድርጊ በማለት ይነግራታል። እና ቆይ ምን ተፈጥሮ ነው? ምን እያልሽ ነው ብሎ ሲጮህ በቃ አሁን ብቻ እንድትሆኝ እፈልጋለሁ። በዚህ ጸባይ እኔ እናንተ አብረን መቀጠል አንችልም በጭራሽ ስትል ናቲን ስታስከፋው ነበር ቤት ማለት ነው። ነገር ግን መጨረሻ ተመስገንም እሱን ለመግደል ወሰነ። ትሰማኛለህ፣ በእጄ ሰበብ ትሆናለህ፣ አርፈ እንድትቀመጥ ደጋግሜ ነግሬክ ነበረ ሲል አብሮ ይደባደቡና ልቀቀኝ እባክህን ብሎ ስለምነው ተመስገን በአንድ እጁ ጨምድዶ ብቻ ለመግደል ወሰነ። እና እኔ ከኋላ ተደብቄ ወይም ከኋላ መጥቼ አንተን አልጎዳም፣ የምጎዳክ ፊት ለፊት ነው እንጂ ስለዚህ ማንንም ፈርቼ ከኋላ አልጋፈጥም፣ እዚህ ትሁት አይንህ እያየ አይገልሃለሁ ስል ይዝትበታል። እናም እባክህ ተመስገን ልቀቆ ብትሉም ተመስገን በጣም ስሜታዊ ስለነበረ እንዲለቅ ፈቃደኛ አልነበረም። ነግሬክ ነበር እንደምገልክ እና እኔን ወንጀለኛ ለማድረግ ብዙ ነገር ስታደርግ ነበር። ትሁትን በጣም ፈርታ ተጨንቃ ነበር። ተመስገን በመጨረሻ በቁጥጥር ስር ዋለ። እናም ትሁትን ለማግባት ደፋ ቀና ስለነበረው በመጨረሻ እስር ቤት ሆነ ስራው። ነገር ግን ተመስገንን ለማዳን አየር አጥሮት ነበር እና ትሁት እንደምንም ብሎ እሱን ለማዳን ስትሯሯጥ ነበር። ተመስገን አታድርግ ብዬ ነበር እና እንድትርቆ ደጋግሞ ነግሮ ነበር። አዎ በተደጋጋሚ ሲጎዳኝ ዝም ብዬ አይቻለሁ። እሱ ከኋላ እኔን ለመጉዳት ሲሞክር ነበር። ጨለማን ከነባ አድርጎ በተደጋጋሚ ሊጎዳኝ ሲሞክር ነበር። ነገር ግን አሁን ግን ፊት ለፊት ተጋፈጥኩ ስትል ትነግረዋለች። እና ነግሬክ ነበር ከህይወቴ እንድትወጣልኝ በተደጋጋሚ ነግሬክ ነበር። ጭራሽ ውስጡን ለመግደል ቆርጠ ተነሳ ተው ብዬ ለምኜክ ነበር። ነገር ግን በጭራሽ እኔን የመስማት ፍቃድ የለህም እና እባክህ እንድትወው ደጋግሜ ብነግርም አንተ ግን ልትሰማኝ ፍቃደኛ አልነበረም ስትል
ምን አደረግኩ? ወይኔ ጉዴ! እባክህ እናትህ ንቃ ብላን ብትለምኑም ናቲ ግን ልነቃ አልቻለም። ነግሬክ ነበር በተደጋጋሚ ናቲ ብቻ ነው የምወደው ብዬክ ነበር። አንተ ግን እሱም መቀበል አልፈለግክም። ጭራሽ እሱን ለመግደል ሞከርክ። አዎ ያንስ ወጋ ለምን ዝም አልክ? ዛሬ ነው እንዲህ ያስታወስከው እንደ ጉዳት ብላ ስትጮህበት ነበር። ተመስገን እኔ መቼም በሆን ያንተ ሊሆን አልችልም፣ እባክህ በቃ ተወኝ ራቀኝ ስትል ደጋግማ ለመነች። እኔ ናቲ ምንም ነገር ተመስገን ጥፋተኛ ብዬ አላስብም። ናቲ በጣም አደገኛ ሰው ነው፣ አንቺና እሱን እንዳጣላ ቀጥሮኛል ስትል መናገር ጀመረች። የምሆን ነገር አታውሪ ቲና እባክሽን፣ ናቲን በጣም ወደዋለሁ። ስለዚህ ከሱ ጋር ልታጣልኝ ብትሞክሪም በጭራሽ አይሳካልሽም እባክሽን እያለች ደጋግማ ብትለምንም አይ ምንም የውሸት ነገር የለም እውነቴን ነው አባዬን። ቆይ ለእናንተ ስል ቤት ለቅቄ ልውጣ እንዴ? ቆይ እንዴት ነው ሰላም ያጣሁት? አሁን ብሞት ኖሮ ጭራሹ ቀይ ውስጥ ልትንገል ቤቴ ውስጥ ገዛ ቤቴ ውስጥ ሲል አባዬ እጅግ በጣም ስሜታዊ ሆኖ ይናደዳል። ነገር ግን እናቱ ብትሰማ ምን እንደሚፈጠር አስባችሁታል? ብላ እናቱትም ስሜታ የሆነ አባዬ እባክን እሺ የምትለኝ ከሆነ እዚህ ቤት ማንም እንዲመጣ አደርጎ ተመስገን ወደ መጣበት ይመለስ። እስቲ አባዬ አንተ ራስህ ተመልከት፣ ምንም ቢፈጠር ምንም አሁንም ቢሆን ልጭራሽ ሰላም ላገኝ አልቻልኩም። ተመስገንም ናቲም ሆነ ካሁን በኋላ ማንኛቸውም አልፈልግም። በቃ ብቸኝነቴ እመርጣለሁ። ብቻዬን እንድተወኝ ብቻ ነው የምፈልጉ። አባዬ በጣም ሰልችቶኛል። ምን ማድረግ እንዳለብኝ ግራ ገባኝ። እናም በመጨረሻ የሰው እዚህ ቤት ውስጥ ነፍሱ ሊጠፋ ነበር እና በሞት ኖሮ ምን ይፈጠር ነበር? ትሁት እባክሽ ይሄናል አይሰማሽ፣ ይሄናል አይክፋሽ። ተመስገን ናቲ ቀላል ሰው አልነበረም። እጅግ በጣም አደገኛና ተንኮለኛ ሰው ነበር እና ብቸኛው እጅግ በጣም የሚወድሽ ተመስገን ብቻ ነው በማለት ትነግረዋለች። እና ናቲ እልክ ነው እንጂ ከአንቺ ፍቅር ይዞ እንዳለዘ እርግጠኛ ነኝ፣ እሱ ይጎዳሻል ስትል ትነግረዋለች። ነገር ግን በጭራሽ መስማት አልፈልግም፣ የምታወሪ ነገር እየገባኝ አይደለም እባክሽ። አዎ ፉክክራችሁ በጣም ያስቀና ነበር፣ ነገር ግን የምትፈልጉት ትሁት አንተም ሆነ አንተም ትሁትን ካሁን በኋላ ልታገኟት አትችልም። ስለዚህ በራሳችሁ ስጦት ትሁትን አጣችሁ ስል ይነግሯል። ትሁትን መቼም በሆነ አላጣም፣ እሷ የልጄ እናት ነች። ዛሬም ነገም ከእሷ ጋር መገናኘቴ አይቀርም፣ የማጣ ሰው እንኳን ይጣ እንጂ ስል ይናገራል። እናም አይመስልም ትሁት አንተ ማየት በጭራሽ አትፈልግም። ትሁት እኔ ብቻ ነው የምትወደው ስለነገራል። እሱን አብረን የምናይ ይሆናል። ስለዚህ ወደደችም ጠላችም ትሁት ናፍቀሽኝ ጊዜ ከአንቺ ጋር ለማሳለፍ ብዬ ነው የመጣው ስል ተመስገንም ስሜታ ይሁንና አባዬ በቃ መሄድ አለብኝ ብሎ ጥሎ ለመውጣት ይወስን ነበረ። እኔም ፊት ለፊት አትጋፈጠኝ እባክህን፣ የመሆን ነገር እንዳረጋ አትገፋፋኝ፣ ስለዚህ ትሆኝ ይለዋል። እና እያልኩ ያለው ነገር ትክክል ነው፣ ግን እባክህን የመሆን ነገር እንዳረጋ አትገፋፋኝ ስል ይነግሯል። እሱም እያደረግኩ ያለህ እንደዛ አይደለም እባክህ ብሎ ይነግራል። እባክሽን እኔን ብትሰሚኝ ደስ ይለኛል ስል ይነግሯል። አርፈ ብትቀመጥ ይሻላል፣ ምንም ቢፈጠር እኔ ምንም ነገር ቢሆን መቼም ተስፋ አልቆርጥምና ማድረግ ያለብኝም በደንብ አደርገዋለሁ ስል ይነግሯል። ግን ማድረግ ያለብሽን አድርጌ ስል ይነግራታል። እናም እንደ አጋጣሚ እና ተመስገን አባባን ለማግኘት ወደ እሱ ሄድና እዚህ መጥቶ እንዳገኝ እና ወደ ከተማ እንዲመጡም ጭምር ይናገራል። ስለዚህ እባክህን ወደዚህ እንድትመጣ ፈልጋለሁ ብሎ ሲነግረው እሱም እሺ ይልና እንዲመጣ ትዕዛዝ ይሰጠዋል። እሱም ይቀበልና እሺ ብሎ ወደ መምጣት ይወስናል። ስለዚህ አሁን ማድረግ አለብን አንድ ነገር ብቻ ነው ሲል ይነግረዋል። እና እሺ እንግዲህ እመጣለሁ፣ ከተማ ሲመጣ እደውልልሃለሁ ሲል ይነግረዋል። እና ማድረግ ያለባቸውም ደጋግሞ እየነገረ ምንም ቢፈጠር አንድ ነገር ብቻ ነው ብሎ ይወስናል። ቲናም ትሁትም አባዬ እባክህን ለማረጋጋት ወስኖ እና እስከ መቼ ትሁት እያለ አባዬን እንዲረጋጋ ለማድረግ ስትሞክር ነበር። ስለዚህ ምንም ነገር ቢፈጠር ሁሌም ከጎኑ እንደሆነና እሱ እንድትረዳ ዝግጁ እንደሆነችውም ጭምር እስከ መቼ አሁን ሁሉ ነገር ይስተካከላል አባዬ እያለች ስትነግረው ነበር። እሱም እሺ በቃ ሄልና በነገሩ ይስማማል ማለት ነው። እና እየተፈጠረው ያለው ነገር ባናዶና ተስፋ ባስቆርጡም ግን መቼም ተስፋ መቁረጥ እንደሌለባትም ደጋግሞ ይነግረዋል። ስለዚህ ተስፋ መቁረጥ የሚባል ነገር እንደሌለው ሁሌም ከጎኑ ሆነ እንደሚደግፈው ትነግረውና ነገር ግን ትሁት ተመስገንን እንደማትፈልጉ ድጋሜ እንዳያስቸግራትም ጭምር ትነግረዋለች። እባክህ አታስቸግረኝ፣ በቃ ተወኝ፣ ብቻዬን መሆን እፈልጋለሁ፣ እንድትወኝ እፈልጋለሁ ስትል ትነግረዋለች። ነገር ግን እሱም እንደመወዳት ብትነግረውም ነገር ግን እኔ በጭራሽ አልወደውም፣ ስለዚህ አልወድም፣ እኔ እናትን ነው የምወደው፣ የናቲ ብቻ ነኝ፣
እንድትወኝ ፈልጋለሁ ስል እሱም እሺ ይለዋል። ስለዚህ እባክህ ተወኝ እሺ በለኝና ብላ ደጋግማ ትጠይቀዋለች። በዛ ዙሪያ ይስማማሉ ማለት ነው። እናም እሺ በማለት አንድ ላይ በመሆን ይስማማል ተመስገን። ደህና ሰው ብኖርና ደህና ሰው ጋር ብጥልሽ ደስ ላይ ነበር፣ ነገር ግን አሁን ላይ እያለው ነገር ምንም ደስ እያለኝ አይደለም ስል ትነግረዋለች። ስለዚህ ልትተውም ተመስገንም ምንም ነገር ቢፈጠር ይተዋል ለመተው ይወስናል። እና አንድ ነገር ብቻ ለማድረግ ቢወስንም አሁን ማድረግ ያለባቸውን ነገር ቆርጦ ይነሳለሁ። እና እንዳጋጣሚ ተመስገን እንዳጋጣሚ ናቲን ፋዘርን ያገኙና ፋዘር ቦታ ሲጠይቃቸው የማውን መንገድ ነበር ያሳየ። ናቲ በጭራሽ ተመስገን የሚፈልገው ነገር እንዳይሳካለት እያደረገው ነበር። እናም በጭራሽ እዚህ እንደሌለና እንድርቆ ጭምር ደጋግሞ ሲነግረው ነበር። እና ተመስገን በመጨረሻ ፋዘርን አገኘው። ልጄ ይቅርታ ስልክ ደውዬ ስልኬ ስለዘጋብኝ ነው ብሎ ታጠይቅና አንድ ላይ በመሆን ይወስናሉ። በዛ የተነሳ ሁሉም ሰው አንድ ላይ እንደሚሆኑና ወደ ቤት ይዞ ሄደን እኔ 10,000 እቀጣለሁ ተመስገን ያሰውዬ ይዞ እንደማይመጣና 20,000 አደርጋለሁ ያለበት ገንዘቡን እንደምትተከው ናትን የማውን ነገር አታርገው እንጂ እረፍ እንጂ እያላት ነበር። ነገር ግን እየተፈጠረው ያለው ነገር እንዳለው ግልጽ የሆነው ይረዳዋል። ስለዚህ ምንም ቢፈጠር አሁን ምንም ነገር ቢሆንም እንደማይስማማና አንድ ነገር ማድረግ እንዳለበትም ይወስናል። ስለዚህ አሁን ማድረግ ያለብን አንድ ነገር ብቻ ነው እያለው ነበር። እናም ስትሎ ናቲን አግኝታ ለማውራት ትወስናለች። ናቲም የማይሆን ነገር አትናገር ስትል ተመስገን እንዳጋጣሚ አባዬን ይዞ ይመጣል ማለት ነው። ልክ ይዞ ሲመጣ በጭራሽ ተመገጠች። ይህን ነገር አላምንም፣ በጭራሽ ምን እየተፈጠረ ነው? እኔ ምንም እየገባኝ አይደለም ስል ይነግረዋል። እና ልክ ይዞ ሲመጣ እጅግ በጣም ይደነግጥና እንዳልታየ ሰው እንዳላየ ሰው ድንገት ተነስቶ ይወጣል። ናቲ በጣም ደንግጦ ነበር፣ ምክንያቱም ያልጠበቀ ነገር ነበር ማለት ነው። እና አይመጣም ስለው ስምን 20,000 ብር ሳይዝ የነበረው አሁን ላይ ፊት ለፊት መጥቶ ቁጭ ማለት እጅግ በጣም ይደነግጥና ማመን አቅቶ ከዛ ለመሄድ ይወስናል። እና እየተፈጠረ ያለው ነገር ግራ ባጋባውም ነገር ግን ምንም አንድ ነገር ማድረግ ይወስናል። እና አሁንም ቢሆን ከቲና ጋር ተገናኝቶ አንድ ላይ ማውራት ይወስናል። እና ልክ ቲናን አግኝቶ ሳወራ እየተፈጠረው ያለው ነገር ምንም ይሁን ምንም ማወቅ አለብኝ ትተን እና እነሱን ለማጣላት እንደምታጣላቸው ደግማ ትነግረዋለች። እናም እሱም እሺ በማለት ይወስናል። እናም አባዬ እባክህን የአባዬ ቀድሞ ሚስት ማንጋ እንዳለችው እኔ በደንብ አውቃለሁ፣ ናቲ ነበር የደበቀ በማለት ትነግረዋለች። እሱ ግን በጭራሽ ናቲ እንደዛ ሊያረግ አይችልም ስትል ትዊትም እውነት ነው ትዊት እየነገርኩሽ ያለ እየዋሸሽ አይደለም እና ናቲ ነው የደበቃት የአባዬ ቀድሞ ሚስት ስትነግራል። አባዬ ሲሰማ እጅግ በጣም ይናደድና ይበሳጫል። ናቲ በጭራሽ እኔን እንደዚህ ላረገኝ አይችልም፣ እንዴት እንደተጎዳ እያየ አይደለም እንዴት እንደዚህ ያደርጋል ስል ስሜታዊ የሆነና እጅግ በጣም እናደዳል። አባዬ እባክህ ተረጋጋ፣ እስክናጠራ ድረስ ናቲ እንደዚህ ያደርጋል ብዬ በጭራሽ አላምንም ስትል አዎ እሱ ራሱ ነው እንደዚህ ያደረገ ተመስገንም ወደድሽም ጠላን ናቲ መቼም ቢሆን ላንቺ አይገባሽም፣ አይመጥንሽም፣ አመሽኝ አላመሽም ናቲ ነው እንደዚህ አይነት ጨዋታ ውስጥ እንዲገባ ያደረገኝ ስል ተመስገንም ስሜታዊ በመሆን መናገር ጀመረ። ነገር ግን ትዊትም ምንም ነገር እንደማይናገርና እንደማውራት ሰማ። እባክህ የማውን ነገር አታርገም፣ መቼም ቦናቲ እንደዛ ላረግ አይችልም ስትል እምቢ ትለዋለች። እና ወደድሽም ጠላሽም ነገር ግን እንደዛ ነው ስትል አባዬም ተመስገን ውሸቱን ሊሆን ይችላል በጭራሽ ናቲ እንደዛ ላረግ አይችልም ስትነግረው እንግዲህ ከአባዬ ቀድሞ ውስጥ እሱ እንደደበቀው ስትነግረው ቲና በጭራሽ ይሄ ሊሆን አይችልም ብላ ደነገጠች። እና ይሄ ነገር እንደዛ ሊሆን አይችልም ስትል ብትነግረው ቢሆንም ግን አያደርግም ብሎ ናቲ ምን እንደማረግ መገመት አልችልም፣ ናቲ ታሳፍራለህ፣ እንዴት ያባዬን የቀድሞ ውስጥ ተደብቀዋለህ በማለት ትወት ትጮህበትና
ትናደዳለች። ታዲያ ምን ማድረግ ነበረብኝ? አንቺ ከሱ ጋር የቱን ቦታ ስትሄጂ ዝም ብዬ እንድቀመጥና እንድጠብቅሽ ነበር የፈለግሽው ብሎ በጭወት ያናገራታል። ትሁት በቃ ውጣልኝ፣ ላናግር አልፈልግም ስትል ከተመስገን ጋር ፊት ለፊት ተመስገን ይህን ሲሰማ እጅግ በጣም ይበሳጭና ስሜታዊ ይሆናል እና በንዴቱም መማታት ይጀምራል። ታሳፍራለች በማለት እጅግ ይጮህበት ጀመረ። ወደ ተመልካዮቼ እንግዲህ ትሁትን በመጨረሻ ተመስገን ራሱ ስቶ ስላየች እጅግ በጣም ደንግጣ የምትይዘው የምትለቅበት ስጠፋባት ምን ማድረግ እንዳለባትም ግራ ተጋባች። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን። እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ለምታበረታ